አዲስ አበባ እየሰፋች ነው። ከጥቂት ዓመታት በኋላ በአዲስ አበባ አስተዳደር በአንኮበር ክፍለ ከተማ ነዋሪ የሆኑት አቶ በውቀቱ የሚል ነገር መስማታችን አይቀርም። አያት ወደሚባለው ሰፈር ብቅ ካሉ የፈረስ ጋሪ፣ ባጃጅና ዘመናዊ መኪና ትከሻ ለትከሻ እየተጋፉ ሲያልፉ ያያሉ። በአንድ ከተማ ውስጥ 3 ክፍለ ዘመኖች ጎን ለጎን ይራመዳሉ። ሀብታሞች በሀብት ላይ ሀብት ጭነዋል፣ ድሆች የባሰ ድሃ ሆነዋል። የዛሬ 3 ዓመት የአንድ ሆቴል ባለቤት የነበረው ሰውዬ ዛሬ 3 ቅርንጫፎች ከፍቷል። የዛሬ 3 ዓመት መጽሐፍ የሚያዞረው ልጅ ዛሬም መጽሐፍ አዟሪ ነው። ከትናንት ወዲያ በከተማው ዘናጭ ከተባሉት ሬስቶራንቶች ባንዱ ጎራ አለው። አዲስ ዩኒፎርም የተሰፋለት ዘበኛ ከሸራ ጫማዬ እስከ ጋሜ ድረስ ገምግሞኝ ሲያበቃ ወዴት ነው አለኝ። ወደ ምሳ። ዘጉሌው ያለምንም እፍረት እንዲህ ሲል ጠየቀኝ። መኪናስ? ትናንት ከዱባይ ተጭኗል። አየሩ ጥሩ ከሆነ ነገ ጅቡቲ ይደርሳል። ገባው። ምግብ ቤቱ ጠረጴዛ ላይ እንደ ሪፖርተር ጋዜጣ ዳጎስ ያለ ገጽ ያለው ሜኒው ተከምሯል። ይህንን ሲገልጥ ማን ይውላል? አስተናጋጅ። አቤት። ግማሽ ሽሮ ግማሽ ቲማቲም ከስንቃሪያ ጋር ስንት ሺህ ብር ነው? በማግስቱ ከአስፓልት ዳር ያለች በቆርቆሮ የተከበበች መናኛ ምግብ ቤት ሄዱ። ድንች ጥብስ በሚጥሚጣ ተበላ። የጀበና ቡናም ደርሶናል። ጥቂት ሰዎች በሰማያዊ ፕላስቲክ በርጩማ ላይ ተደርድረዋል። ከአጠገቤ የተቀመጠ ሰውዬ በወሬ ጠመደኝ። ንግግሩ ሳይሆን በካቲካላ የተመረዘ ትንፋሹ እጄን ባፌ አስጫነኝ። ስራ ምንድን ነው? ጸሐፊ ነኝ አልኩት። የመዝገብ ቤት ነው? ገላመጥኩት። ስንት ልጆች አሉህ? ሲል ቀጠለ። አልወለድኩም። ያልወለድክበት ምክንያት ምንድን ነው? በግብረ ስጋ ታቅቤ ስለምኖር ነው። ቡና ጠጣ። አሁን ጠጣው። ግድ የለም ጠጣ። አልጠጣም። የይርጋ ጨፌ ቡና ነው። ለምን የይርጋ ዱባ ላይ አይሆንም? አልጠጣም ካልኩ አልጠጣም። በምልልሳችን መካከል ተንቀሳቃሽ ነጋዴዎች ጣልቃ ገቡ። ነሽንኩርት ነሽንኩርት፣ ሸንኮራ ያስፈልጋል ፍሬንድ። ጭራሽ የሆነ ሰውዬማ ደርዘን ከዘራ ይዞ ቀረበኝ። በዚህ ዘመን ከዘራ ገዝቼ ምን አደርገዋለሁ? ጀለስ ጨዋታው በስናይፐርና በዲሽቃ ነው አልኩት። እንድትፋለምበት ሳይሆን እንድትመረኮዝበት ብዬ ነው ሲለኝ ስለ ኢኮኖሚ ግሽበት ማሰብ አቁሜ ስለ ዕድሜ ግሽበት ማሰብ ጀመርሁኝ። ራይድ ለመዲናይቱ አሪፍ ጸጋ ነው። ለብዙ ሰው ስራ ፈጥሮ የብዙ መንገደኞችን ኑሮ አቃሏል። ራይድ የሚሰሩ ሰዎች መካከል አንዳንዶቹ እንደኔ የክፍለ ሀገር ልጆች መሆናቸውን መርሳት አይገባም። ባለፈው አንዱ ባለቪትስ መጣልኝ። ጤንጥዬ መኪና ናት። 4 ጎማ ያላት የዲዮጋን ቀፎ በላት። አሁን በመንሽ እግሩ የአዲስ አበባን አቧራ ሲቀዝፍ የሚውል እንደኔ ያለ ዘመናዊ ሽሬ እግረኛ ሰው መኪና ላይ ሙድ መያዝ ነበረበት። ሰው ምን ይለኛል አይባልም። ጋቢዳ ትገባለህ ወይስ ከኋላ ሲል አማረጠኝ። የመኪናይቱን በር ለመርቲ ጣሳ ክዳን ከፍቼ እንደ ሰርከስ ባለሙያ ተጣጥፌ ከኋላ ገባሁ። እንደ እውነቱ ከሆነ የመኪናይቱ መላ አካል ለሁለት የተከፈለ ጋቢና ቢባል ያስኬዳል። መኪናዋ ከመጥበቧ የተነሳ ከሹፌሩ ጋር አንድ ቀበቶ ለሁለት አስረን መሄድ ጀመርን። የት ነው መዳረሻ? ቀበና ሳንፎርድ። የት ጋ ነው እሱ ደግሞ? እኔም እንግዳ ነኝ። በአካባቢው ህብረተሰብ ርብርብ ልናገኘው እንችላለን። ሾፌሩ በሰፈር መሃል እየነዳ የሆነ ቅያስ ላይ ሲደርስ አንድ ሽማግሌ ያስቆመና አድራሻ ጠየቃቸው። በዚህ ቀጥ ብለህ ሂድና ወደ ግራ ስትዞር የአፈ ንጉሥ ነሲቡን ድልድይ ትሻገራለህ ብለው ጀመሩ። አሃ አለ ሾፌሩ። ድልድይ ማለት ከገደል የተዘረጋ ጥፍጥፍ ብረት፣ ጣውላ፣ አለት ወይም ግንድ ሊሆን ይችላል። ገባኝ። አፈ ንጉሥ ነሲቡ ማለት ደግሞ በአጤ ምኒልክ ዘመን የታፈሩና የተከበሩ ዳኛ ናቸው ቀጠሉ አረጋዊው። ሰውየው በሙስናም የታወቁ ነበሩ የሚል ጨመሩ። በታሪክ ዙሪያ የመከራከር ስር የሰደደ ሱስ አለብኝ። የተጨበጠ ማስረጃ አለ ወይስ ከኪስህ እያወጣህ ነው የምትናገረው? አሉኝ ሰውየው ደማቸው ፈልቶ። እኔና ጠቋሚው ሰውዬ በታሪክ ዙሪያ ስንጨቃጨቅ ሾፌሩ ትዕግስቱ አልቆበት ከጎረቤት ሾፌር ተበደረ። የአፈ ንጉሥ ነሲቡን ድልድይ ካለፍን በኋላስ? አለ ሾፌሩ በመጨረሻ። የአፈ ንጉሥ ነሲቡን ድልድይ ካለፋችሁ በኋላ የአፈ ንጉሥ ነሲቡን አደባባይ ትዞሩታላችሁ። ከዞርን በኋላስ? ደርቡት። በመጨረሻ ሳንፎርድ አካባቢ ደረስኩ። ትንሽ ተራምጄ አንዱን ሎተሪ አዟሪ አስቆሜ ለዚህ አካባቢ ንግድ ባንክ ይኖራል? ልታስገባ ነው ልታወጣ? በደናው ቀን ብርቱ ነበርኩ። በአንድ እጄ ፑሻፕ እየሰራው በሌላው እጄ ጢሜን ላጭ ነበር። አሁን 1 ኪሎ ሜትር ከተራመድኩ ይደክመኛል። ትናንት ከቤት ወጥቼ የቀበናን መንገድ ትንሽ ወረድኩና እንግሊዝ ኤምባሲ የተከለውን የስልክ እንጨት ተደግፌ
እፎይ ብዬ ተነፈሱ። እፎይ ስል ከወደ መለስተኛ አውሎ ንፋስ ወጣ። መንገድ ዳር በቆሎ ጠብሰው የሚሸጡ ሴቶች ባተነፋፈሴ ተደንቀው ዞር ዞር እያሉ አዩኝ። አሁን የተነፈስከውን በአግባቡ ብትጠቀምበት 5 ምድጃ ያቀጣጥላል የሚሉ መሰለኝ። የቀረውን መንገድ በመኪና ለመመለስ ፈለጉ። ግድ ካልሆነ በቀር ራይድ አልጠራም። ቀንጥሏቸው መንገድ ዳር የቆሙ ላዳዎችን እጠቀማለሁ። ይቺ ላዳ አሮጌ ናት። ፍሬቿ ስለተሰረቀ ፋኖስ ተገጥሞላታል። የላዳውን በር ልከፍተው ሞከሩ፣ እምቢ አለኝ። ሰውየው ከውስጥ ሆኖ ሊያግዘኝ ተፍጨረጨረ። በመጨረሻ ወጣና ለሁለት መታገል ጀመር። ከልህና እህል አስጨራሽ ትግል በኋላ የላዳው ጋቢና በር እንደ ድስት ግጣም ተነሳ። ገባውና ከኋላ ተቀመጡ። ሾፌሩ የሳይክል እግር የሚያክለውን መሪ እንደ በረኛ ተጠምጥሞበት ጉዞ ጀመርን። ከጎኔ ያለውን ሳተራምስ ከቆየ በኋላ ቀበቶ የለም እንዴ ስል ጠየቅኩት። ቀበቶ ተበላሽቷል፣ ሰንሰለቱን ብትጠቀምበት ይደብራል። እንደ ባህታዊ ሰንሰለቱን ታጥቄ ጉዞ ጀመር። የማንን ሙዚቃ ላርግልህ? የሙሉቀን መለሰ ይኖራል አይጠፋም አለና ከእግሩ ስር ዳንቴል ለብሶ የተጋደመውን ቴፕ ቆስቁሶ ጥላውን ገሰሰን ከፈተልኝ። የዘንባባ ማር ነው እያለ የሚቀጥል ነው። የዘንባባ ማር የሚባል ነገር ግን አለ የሚል ጥያቄ አነሳው። ፍቅር አያዘ ወንድሜ አለ ሹፌሩ። ፍቅር ከያዘህ አይደለም የዘንባባ ማር የግራዋ ወተት ሊታይህ ይችላል። እንዲህ እያወጋን ስንሄድ የትራፊክ ፖሊስ ነፍቶ አስቆመን። ጥፋቴ ምንድን ነው? ወዲያ ያለውን መብራት ጥሰህ መጥተሃል። ሰውየው በእናቱ በአባቱ በመላእክቱና በህብረተሰቡ ምሎ ሸመጠጠ። ለ20 ደቂቃ ከተከራከሩ በኋላ ሾፌሩ የዛሬን አስተምርህ ልቀቀኝ ሲል ሰማሁት። አስተምሬ በቀጣህ መርጣለሁ አለ ፖሊሱ። ከዛ ቅጣቱን ፈርሞ አቀበለው። ቀጥሎ ሌላ ህግ የሚጥስ መኪና ፍለጋ በጉጉት ማማተር ጀመረ። ሾፌሩ የተሰጠውን ደረሰኝ ዳጎስ ባለ የቅጣት መዝገብ ውስጥ ከወሸቀ በኋላ ፖሊሱ ወደ ቆመበት አቅጣጫ እየተመለከተ በሚጢጢ ድምፅ ስቱፒድ ብሎ ተሳደበ። ወዱ ቢሳደብ ራሱ ከዚህ የተሻለ ሳይሰማ አይቀርም። የመሸባቸው አሜሪካን ሀገር ሜሪላንድ በሚባል ክፍለ ሀገር ታኮማ የተባለ ሰፈር ውስጥ በሚገኝ አንድ አሮጌ ህንጻ በታች የተንጣለለ የምድር ቤት ይገኛል። ምድር ቤቱ ድንቡሎ የአበሻ ምግብ ቤት የሚል ስያሜ ያለው፣ መስኮት የለውም። ግድግዳ ላይ የተሰቀለ ስዕል ወይም ጌጥ አይታይበትም። ማጎሪያ ቤት ለመምሰል ምንም በማይቀረው በዚህ ቤት ውስጥ ብዙ ደንበኛ የሚርመሰመስበት ሚስጥር ምንድነው ብዬ ብዙ ጊዜ ራሴን ጠይቄያለሁ። ምናልባት ዘመን የማያቀዘቅዘው የአበሾች የሥጋ ፍቅር ሳይሆን አይቀርም። ረፋር ላይ ጮማና እንደ ብስል ሾላ የቀላ ሥጋ በትልቅ ጋሪ እየተገፋ ይገባል። ከክፍሉ ጥግ ላይ ባለው ትንሽዬ ቄራ መስኮት ላይ ይሰቀላል። ብዙም ሳይቆይ የቄራው መስኮት ላይ እራፊ መሐረብ የመሰለች የመጨረሻዋ ጉማጅ ሥጋ ብቻ ተንጠልጥላ ትታያለች። የምግብ ቤቱ ማኔጀር ከአገር ቤት ይዞት የመጣው ስም ታመነ ሲሆን ደንበኞቹ ቶሚ ብለው ሊጠሩት ደፍረዋል። የድሮ የአሜሪካ ቦይ ስካውቶች የሚለብሱት አይነት ቁምጣ ይለብሳል። እስከ ጉልበቱ ድረስ የተለጠጠው ገንባሌ አይሉት ካልሲ ቅልጥሙን ማዕደር ውስጥ የተከተተ ጃንጥላ አስመስሎታል። የቺሊ ተወላጅ ሰራተኞቹ ባጠገቡ ሲያልፉ ብሬድ አውትሳይድ ዳይ ብሎ በመጮህ ወደ በሩ ይጠቁማቸዋል። ምግብ ቤቱ ደጃፍ ላይ ከቆመው መኪና ላይ ዳቦ አራግፉ ማለት እንደሆነ በልምድ የሚያውቁት ቺሊዎች ትዕዛዙን ለመፈጸም ይሽቀዳደማሉ። ሌሊቱ ተጋምሶ ደንበኞች ተስተናግደው ወደ የመጡበት ሲመለሱ ቤቱ ውስጥ 4 ተስተናጋጆች ብቻ ተንጠባጥበን እንቀራለን። የመጀመሪያው ፕሮፌሰር መርድ ይባላሉ። በ1950ዎቹ አጋማሽ ላይ ከአገር የወጡ አዛውንት ናቸው። የሳር ቤት ክዳን ጠርዝ የመሰለው ግዙፍ ሪዛቸው የላይኛው ከንፈራቸውን ሙሉ በሙሉ ደብቆታል። ምሽቱን የሚያሳልፉት ጎድን ጥብስ በልተው ሳማዳምስ የተባለ ድራፍት እየለመጠጡ አጠገባቸው ከተቀመጠ ከማያውቁት ተስተናጋጅ ጋር በቋንቋ ጉዳይ በመከራከር ነው። አንድ ቀን ፓስታ በአትክልት ሳዝ አስተውለውኝ ወንድሜ የአበሻ ምግብ ለማዘዝ ስለምን የባዕድ ቃል ትጠቀማለህ? ፓስታ የሚለው ቃል ጣሊያንኛ መሆኑ ጠፍቶህ ነውን? አሉኝ።
ፓስታ አቻ አማርኛ አለው እንዴ? ኋላስ እናቶቻችን የስንዴ ቋንጣ ይሉት ነበር። ይገርማል አለው። የፈለከውን አይነት ከውጭ ቋንቋ የተወረሰ ቃል አምጣልኝ፣ እኔ አማርኛቸውን እነግርሃለሁ። እሺ ባንክ ምንድን ነው አልኳቸው። ማህደረ ሀብት፣ ሊፕስቲክስ፣ የከንፈር እንሶስላ፣ ሂውማን ሄር፣ የተዋረሰ ጸጉር፣ ኮምፒውተር፣ መቀመር፣ ኤሌክትሪክ፣ መባረቅት፣ አስፋልት፣ ወላንሳ መንገድ፣ ስትሮ፣ ኩምቢ። የሚደንቅ ነው። እንዲህ አይነት ትምህርት ለትውልዱ በዩኒቨርሲቲ ደረጃ መሰጠት ይኖርበታል አልኳቸው ውይይቱን ለመቋጨት ያህል። ዩኒቨርሲቲ ለምን ትላለህ? በእውኑ አማርኛቸው ጠፍቶህ ነውን በሮማይስጡ የተጠቀምከው? ይገርማል። መቼም የዚህ ትውልድ ነገር ሳይቸግር ጤፍ ብድር እንደሚሉት ሆኖብናል። ዩኒቨርሲቲ አማርኛ አቻም አለው? እንዴታ! ለዛውም ሲጠሩት አፍ ላይ ቀለል የሚል ነው። ምንድነው? ምልኡ በኩልሄ ገዳመ ትምህርት። ለማንኛውም ወደ አገር ቤት ስመጣ ደውልልህና በሰፊው እናወጋለን። እስቲ የፈላሴ ስልክህን ቁጥር ንገረኝ። 09 ብዬ ስጀምር ኢምንት 9 ብለው አረሙኝ። ሳቄን መቆጣጠር ስላልቻለሁ ቀጣይ ቁጥሮችን መናገር ተሳነኝ። ሁለተኛው ተስተናጋጅ ሩፋኤል ነው። ረጅምና ግዙፍ ነው። እስከ ግንባሩ ድረስ አናቱን የሚሸፍን ኮፍያ ያደርጋል። የኮፍያው አገልግሎት የጌጥ ብቻ አይደለም። በጭንቅላቱና ግንባሩ ላይ ማረፍ የጀመሩትን የዕድሜ መገስገስ ምልክቶች ይሸፍንለታል። ዛሬም እንደተለመደው አጠገቤ ወድካ እየጠጣ ይተክዛል። የሆነ ጊዜ እንደነገረኝ አሜሪካ ገብቶ ብዙ ሳይቆይ እንደ ፈጣን ሎተሪ የሚቆጠር እድል በራለት። ቤተስዳ የሚባል የሀብታም ይሁዲዎች ሰፈር ውስጥ የምትኖር ዲቦራ ከምትባል ዕብራዊ ጋር ተጣበሰ። በጥብቅና ሙያ የተሰማራች የ46 ዓመት ውብ ደርባባ ሴት ነበረች። ለ15 ዓመት ያህል አብሯት የኖረው ባሏ ከ4 ዓመት በፊት በካንሰር በሽታ ጦስ በሞት ከተለያት በኋላ መኝታ ቤቷ ውስጥ መተኛ ተርመ ብላለች። ያም ሆኖ መኝታ ቤቱ መሃል ላይ ጉብ ያለው ግዙፍ አልጋ በሳምንት አንድ ቀን ይነጠፋል። ቀን ላይ መስኮት ይከፈትና ብርሃንና ንጹሕ አየር ይገባበታል። ሩፋኤል እንደነገረኝ በደንብ ከተግባቡ በኋላ ቤቷ ውስጥ አብረው መኖር ሲጀምሩ እንዲህ አለችው። ከመኝታ ቤቱ በስተቀር ቤትህ ቤቴ ነው። አየህ፣ የቃል ኪዳኑ ታቦት የሚገኘው እናንተ ሀገር አክሱም ጽዮን ውስጥ መሆኑን ግራሃማና ሃንኮክ ጽፎ አንብቤያለሁ። እሱ እንደሚለው ከታቦቱ ጠባቂ በቀር ታቦቱ ወደ ተቀመጠበት ክፍል እንዲገባ የተፈቀደለት አማኝ የለም። አንዳንዶቻችን የዚህን ያክል የማናስደፍረው ድንበር አለን። አየህ፣ ወደ መኝታ ቤቱ እየጠቆመች እዚህ ክፍል ውስጥ መግባት ለአንተ የተከለከለ ነው። ለምን ብሎ ሊጠይቃት ካመነታ በኋላ እሷ ግን የልቡን ያወቀች ይመስል የሚከተለውን ቃል አስከተለች። የምንወዳቸው ሰዎች በሕይወት በነበሩ ጊዜ የነበራቸውን ነገር ሞቱ ብለን ልንነጥቃቸው አይገባም። ይህንን ካደረግን ተወዳዳሪ የሌለው ክደት ነው። ሩፋኤል ግማሽ ቀን 7-11 በተባለ ሱቅ ውስጥ ሲሰራ እየዋለ ቀሪውን ከዲቦራ ጋር ያሳልፋል። ረጅም መንገድ በእግር ይጓዛሉ፣ ሙዚየም ይጎበኛሉ፣ የባጤ ቆጡን ያወራሉ። ከዚያ ቤት ገብተው ራት ይበላሉ። በለውዝ የተሰራ ጎመን፣ አሳ፣ ዳቦ በአይብ ማሳረጊያ ላይ ቤት ውስጥ የተዘጋጀ ኬክ ተከታትሎ ይቀርባል። በየመሃሉ በየፋታው ሻምፓኝ ይጠጣል። ከራት በኋላ ዘ ላስት ሞሂካንስ የተባለውን የፊልም ማጀቢያ ሙዚቃ ትከፍታለች። ሙዚቃው ለመዳራት እንደተዘጋጀች የሚጠቁም ምልክት ነው። ብዙም ሳይቆዩ ሳሎን ውስጥ በሚገኘው አልጋ በሚያስንቅ ሐምራዊ ሶፋ ላይ ለአጭር ጊዜ ያብዳሉ።
ሩፋኤል ሌሎች የአገሩ ስደተኞች ሊያገኙት ቀርቶ ሊያልሙት የማይችሉትን የምቾት ሕይወት በአጭር ጊዜ ውስጥ ማግኘት በመቻሉ በድሉ እጅግ ይገረማል። ቀናት ነጎዱ፣ ወራት አለፉ፣ ወቅቶች ተለዋወጡ። ጊዜ በከባድ እርምጃው ሌሎችን ያለ ምሕረት እየዳጠ ሲያልፍ፣ ሩፋኤልን ግን መንገድ ዳር እንደበቀለ ተወዳጅ አበባ በጥንቃቄ በስስት ተራምዶት ገሰገሰ። በዚህ ምቾት መሃል የሚቆረቆረው አንድ ነገር ነበር። ከመታጠቢያ ቤቱ ፊት ለፊት የሚገኘው መኝታ ቤት በር ሌትና ቀን ክፍት ነው። ሩፋኤል ሸንቶ ተጣጥቦ በወጣ ቁጥር ኦናውን አልጋ ለደቂቃዎች ያህል ፍዝዝ ብሎ አሻግሮ ይመለከተዋል። እያደረ አልጋው ላይ የመውጣት ሐሳብ አእምሮውን ሲቆጣጠረው ይሰማው ጀመር። በገባ በወጣ ቁጥር ግፊቱ ለመቋቋም የሚያዳግት ደረጃ ሲደርስ ይታወቀዋል። አንድ ቀን ምሽቱ እንደተለመደ አልፎ ወደ መኝታቸው በማምራት ላይ ያሉ ድንገት ዲቦራን ብድግ አድርጎ የአሜሪካ የባህር ኮማንዶዎች የቆሰለ ጓደኛቸውን ተሸክመው እንደሚሮጡት አይነት መኝታ ቤቷ መገስገስ ጀመረ። አልጋው ላይ ጣላትና ራሱም ወደቀባት። መጀመሪያ ድንጋጤ ይሁን የነገሩ ድንገተኝነት አሸንፏት አይታወቅም። አልተንቀሳቀሰችም። ብዙም ሳትቆይ ከሷ የመነጨ በማይመስል ኃይል ታግላ ከአልጋው ላይ አሽቀንጥራ ጣለችው። ያለህን ንብረት ጠቅልለህ ውጣ። ለነገሩ ያለህ ንብረት በሙሉ የኔ ነው። ስለዚህ እጅና እግርህን ይዘህ እንድትወጣልኝ እፈልጋለሁ። አልበለዚያ አሁኑኑ ቤት ሰብሮ ሊደፍረኝ ነው ብዬ ለፖሊስ መደወል አይቀርም አለችኝ ይላል። ሩፋኤል ወደ ቀልቡ ሲመለስ የሆነው ሁሉ ማመን አቃተው። ግን ረፍዷል። ዲቦራ በቤቷ ብቻ ሳይሆን ከእርሱ ጋር ከሚያቆራኛት መስመር ሁሉ አባረረችው። የመጨረሻው ተስተናጋጅ አቤል ነው። ሁሌም ወደ ምግብ ቤቱ ሲገባ እንደ ጥቁር የሂፕሆፕ አቀንቃኝ በፈሊጥ ለመራመድ ይሞክራል። ግን ሰንሰለቱን የሚጎትት እስረኛ ነው የሚመስለው። እኔና ብጤዎቼ በቢራና በማዕድ ዙሪያ ስለ ዘመኑ የአሜሪካና የኢትዮጵያ ፖለቲካ ጉዳይ እያነሳን በቃላት ስንፈሳፈስ አቤል ቃል ሳያዋጣ ፈገግ ብሎ ያዳምጠናል። የወሬ አቅማችንን ጨርሰን ዝም ስንል ሊጠብቅና የራሱን የቀን ገድል መተረክ ይጀምራል። አሁን የኔና የሩፋኤልን ዝምታ የሚሰብር ጨዋታ ጀመረ። በቀደም ያጋጠመኝን ሳስበው ህልም እንጂ እውን አይመስለኝም አለና እያፈራረቀ ተመለከተን። ኳስ እያየን አመሸን። ኳሱ አልቆ ሁሉም ወደሚሄድበት ከተበታተነ በኋላ እኔና ጥቂት ጀለሶች ቀረን። አስተናጋጆቹ ዘጋግተው ለመውጣት ከላይ ከታች ይራወጣሉ። ብዙም ሳይቆይ ማኔጀሩ ቶሚ ከጓዳ ወጣና ከእናንተ መሃል ወደ ቨርጂኒያ አቅጣጫ የሚነዳለ ብሎ ጠየቀ። ሁሉም ጭጭ አለ። እኔ ሄዳለሁ አልኩኝ። ቶሚም ባክህ አንዲት አዲስ አስተናጋጅ አለች፣ ገና ለአገሩ እንግዳ ስለሆነች እግረ መንገድህን ትሸኝልኛለህ አለኝ። ሄብሮን ብላ ራሷን አስተዋወቀችኝ። ከላይ እስከ ታች ፍዝዝ ብዬ ተመለከትኳት። እንደ ማክዳ ንግሥት ልትሆን የተፈጠረች ልጅ የስደት ኖሮ የበግ ሸው ሆና የተቀቀለበት ድስት እንድታት እንዳስገደዳት አስቤ ተከዙ። ጋቢና ውስጥ ካጠገቤ ያስቀመጫት እየተጫወትን እያሳቋት የ40 ደቂቃውን መንገድ 5 ደቂቃ ሳይመስለን ፉት አደረግነው። ያረፈችበት ቤት ቅጽር ደጃፍ ላይ ስንደርስ ገብተህ ቡና ጠጥተህ ትሄዳለህ አለችኝ። ተይ እባክሽ፣ ከዚህ ሰዓት በኋላ የምጠጣው ቡና እንቅልፌን በወጣበት ያስቀረዋል ብዬ መለስኩላት። ወዲያው በተናገርኩ ተጸጸትኩ። ምን አይነት ደደብ በሆን ነው እንዲህ አይነት ግብዣ የምገፋ ብዬ ራሴን ክፉኛ ወቀሱ። ግን እሷ ሌላ እድል ሰጠችኝ። መተኛት ከፈለክ እንቅልፍህን የሚያፋጥን ነገር ጋብዛለሁ አለችኝ። ተከትያት ገባው። ሶፋ ላይ ትልቅ ስክሪን ካለው ቲቪ ፊት እንድቀመጥ ጋብዛኝ ወደ ጓዳ ገባች። ተጣጥባ የሌሊት ቱታ ቀይራ ተመለሰች። ወይን ግማሹ ድረስ የተቀዳበት ብርጭቆ አስጨብጣኝ አጠገቤ ቁጭ አለች። ወይን እየጠጣን በእንግሊሽ ፔሸንት የሚል ፊልም ማየት ጀመርን። ድንገት ፊቴን ከስክሪኑ ወደ እሷ ስመልስ
አንገቷን ወደ ትከሻዬ ዘንበል አድርጋ እንቅልፍ ወስዷታል። ገረመኝ። አየህ እኔ ለሴቶች ብዙ ጊዜ ጭንገረድ ማለቴ ጭና አሽከር ሆኜ ሳገለግል ኖሬያለሁ። እንዲህ ከትከሻዬ ላይ እረፍትን የቀሰመች ሴት ግን አጋጠመኝ አታውቅም። መታመን እንዴት የሚገርም ስሜት ነው ጃል። ትንሽ ስንቀሳቀስ እንዳልቀሰቅሳት ስለሰጋሁ ጀርባዬን ሲበላኝ እንኳን የበላኝን ቦታ ላለማከክ ተጠነቀቁ። አቤልን ትክ ብዬ አየሁት። የዶቅ ማፍሬ የመሰለ ፊቱ ላይ የሚያጥበረብረው ጸዳል የተናገረው ነገር ቅጥፈት ይሆን ብዬ እንደጠረጥር አልፈቀደልኝም። ብዙም ሳይቆይ ቤት ውስጥ የነበረው በመሳሪያ የተቀነባበረ ሙዚቃ ጸጥ አለ። ማኔጀሩ ታመነ ከጓዳ ወጣና ረጅም ንግግር እንደተሰናዳ ዲስኩረኛ ብሎ ድምፁን አጸዳ። ጆሮአችንን እንደ በርኖስ ጫፍ አቁመን መጠበቅ ጀመርን። ከእናንተ መሃል ወደ ቨርጂኒያ የሚሄዳለ አለና አፈራርቆ አየን። ወደ አቤል ዞሬ ተመለከቱ። ምላሽ አልሰጠም። እኔ ሄዳለሁ የሚል ድምፅ ተሰማ። ሩፋኤል ነው። የሚኖረው ሮክቪል በሚባል ሰፈር ውስጥ እንጂ ቨርጂኒያ እንዳልሆነ ስለማውቅ ተገረሙ። ማኔጀሩ ታመነ ፈገግ ብሎ እንዲህ አለ። አንድ ደንባራ ስፓኒሽ ሼፍ አለኝ። ካላስቸገርሁ እግረ መንገድህን እሱን ትጥልልኛለህ።